ሊላሂ ወኢና ኢለይሂ ራጂዑን። ወጥቶ ከመቅረት እኔንም እናንተንም አላህ ይጠብቀን። ባልና ሚስቶች እንግዲህ በሞተር እየሄዱ ሳለ በዚህ መልኩ ከባስ ጋር ተጋጅተው ማለት ነው ሞቷል። በመጪው ረመዳን በመካ በሐረም ተሐጁድና ተራዊሕን በኢማምነት የሚመሩ 7 መሻይኾች ቃሪዎች ማለት ነው ይፋ ተደርገዋል። ረመዳን ደረሰ ያ ጀማዓ። በጣም የሚያጅባችሁ ነገር ወደፊትም ደግሞ ካዕባን የሚያፈርሰው ከሀበሻ ምድር የሚመጣ የሆነ አካል ነው። እስልምናን ከተቀበልኩ 8 ቀን ይላል። ስለ እስልምና ግን ወይ እስልምና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድምና እህቶች እንዲሁም ኢትዮጵያዊ ወገኖች ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ተከታታዮች ባላችሁበት የአላህ ሰላም እዝነት ተረዲቻው ኢንሻአላህ ዛሬም ከምገደ ተመለከታችሁት አነጋጋሪ የተወደዱ የተማረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠብቀው ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አልፉላችሁ። አላሁ አክበር ማሻአላህ። ሁላችሁም ማሻአላህ ኢንሻአላህ አላህ በሰላም ያደርሰን። ረመዳን ደረሰ ያ ጀማ 26 ቀን ገደማ ነው የቀረው። ኢንሻአላህ አላህ በሰላም ያደርሰን። ምንድነው እስኪ አዲስ ነገር አለ እንመልከት። በመጪው ረመዳን በመካ በሐረም ተሐጁድና ተራዊሕን በኢማምነት የሚመሩ 7 መሻይኾች ቃሪዎች ማለት ነው ይፋ ተደርገዋል። ከነዚህ ውስጥም የሐረም የሁለቱ ሐረሞች ጠባቂ የሆነው ሼክ አብዱራህማን ሱደይስ ይገኙበታል። ሼክ ማሂር አልሙዓይቅሊ፣ ሼክ በድር አሸምሳን እንዲሁም ደግሞ ሼክ በንደር በሊላ በጣም የምወደው ቃሪ ነው። በዚሁ አጋጣሚ የእናንተንም ፋቮራይት የሆኑ ቃሪዎችን ኮመንት ላይ ማስቀመጥ ትችላላችሁ። እንዲሁም ደግሞ ሼክ ያስር ዶይሲሪም አሉበት። አላህ ሱብሓነሁ ወተዓላ በመጪው ረመዳን ደርሰው ከሚጠቀሙት አላህ ያድርገን። ሌላው ከሳዑዲ የተሰማ አንዱ ዜና አስደሳች ዜና ነው። በነገራችን ላይ ሼክ በድር አልሚሻሪ ለ2 ዓመት ከተኩል ወይም ከ3 ዓመት የሚጠጋ ጊዜን በእስር ላይ ያሳልፈው ነበር። በትላንትናው ዕለት የሳዑዲ ፍርድ ቤት ነፃ ብሎ ሸኝቷቸዋል፣ ተፈተዋል ማለት ነው። አላህ ሱብሓነሁ ወተዓላ ለመጪው ረመዳን በሰላም ያደርሰን። ታላቁ ሼክ ማለት ነው ተፈቷል ከስር። ብዙዎቻችን እናውቃለን። እኚህ ሼክ ማለት ነው እንግዲህ እንደታሰሩ ማለት ነው በሳዑዲ መንግስት እንግዲህ የተለያዩ ዳዕዋ ቁጥባዎችም ያደርጋሉ። ነገር ግን እስር ቤት ከገቡ ሰነባብተው ነበር። ሳዑዲ መንግስት አንዳንዱ በቃ ሼኮችን ያስራል። ወላሂ እንደዚህ በቃ እውነታን ላይ የሚጋፈጡ እንትኖችን ፖለቲካም አይገባም። ወላሂ አለም ብቻ አልሐምዱሊላህ ረቢል ዓለሚን በስተመጨረሻ ተፈቷል። ደስ የሚለው ነገር ደግሞ ረመዳንን እንግዲህ በበላይነት የሚመሩት የሚያሰግዱት ቃሪዎቻችን ተመርጧል። ማሻአላህ አላህ በሰላም ያደርሰን። የረመዳንን እንደኔ የናፈቃችሁ አላህ በሰላም ያደርሰን። ደርሰውም ደግሞ ጾሙ ከሚጠቀሙት መካከል አላህ ያድርገን። ወደ ሌላኛው ቪዲዮ አለፍኩላችሁ። አላህ ወጥቶ ከመቅረት ይጠብቀን። እጅግ የሚያሳዝን መረጃ አለ። እንግዲህ እኛም የአላህ ነን፣ ወደ እርሱም ተመላሽ ነን። ይህን ቪዲዮ እንመልከት። ወጥቶ ከመቅረት ይሰውረን። የአንድ ቤተሰብ አባል የሆኑት ባልና ሚስት እንግዲህ በመኪና አደጋ ህይወታቸው ማለፉ ተሰምቷል። የአደጋም የተፈጠረው በደቡብ ኢትዮጵያ ክልል ወላይታ ዞን ጠበሳ ወረዳ ላይ የህዝብ ማመላለሻ አውቶቡስ እንግዲህ ሲሄድ የነበረ የባለ 2 እግር ተሽከርካሪ ጋር በመጋጨቱ በደረሰ የመኪና አደጋ እንግዲህ ባለ 2 እግር ተሽከርካሪ ላይ የነበሩት ባልና ሚስት ህይወታቸው ማለፉ ተነግሯል። በዚህ አደጋ ላይም እንግዲህ በህዝብ ማመላለሻ ተሽከርካሪ ውስጥ የነበሩ ተሳፋሪዎችም ቀላልና ከባድ የአካል ጉዳት ደርሶባቸዋል። በአካባቢው የቅርብ ርቀት ላይ በሚገኝ የጤና ማዕከልም እርዳታ እየተደረገላቸው እንደሆነ ነው የተነገረው። እጅግ በጣም አሳዛኝ ነው። አሁንም ጥንቃቄ አይለይም። ለሟቾች ነፍስ ይማር። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን ይሁንላችሁ። ጀማ መረጃውን ሰምታችኋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሱብሃንአላህ በርካታ እንግዲህ ህይወትን የመኪና አደጋ እየቀጠፈ እየወሰደ ያለበት ሁኔታ ነው። እኔንም እናንተንም አላህ ወጥቶ ከመቅረት ይጠብቀን። እንግዲህ ባልና ሚስቶች በአንድ ቅጽበት ሞተር ላይ ሲሄዱ ከመኪና ጋር ተጋጅተው በዛ መልኩ ማለት ነው ህይወታቸው አልፏል። እንዲሁም ደግሞ መኪና ውስጥ ያሉ ግለሰቦች እንደተጎዱ እየተነገረ ነው። በዚህ መልኩ በምስሉ ላይ የምትመለከቱት መኪናው ተገልብጦ ነው እንግዲህ ያለው ማለት ነው። እጅግ የሚያሳዝን መረጃ ነው። በተለይ በሀገራችን ላይ እንደዚህ አይነት ነገራቶች እየተስተዋለ እየተመለከትን ያለንበት ሁኔታ ነው። እኔንም እናንተንም አላህ ወጥቶ ከመቅረት ይጠብቀን፣ የሁላችን መጨረሻ ያሳምርልን ለማለት እወዳለሁ። እጅግ ያሳዝናል። ብዙ አጋጣሚ ሹፌሮች ጥንቃቄ ብታደርጉ የተሻለ ነው ብዬ አምናለሁ። አንዳንድ ሹፌሮች በቃ መኪናው እስኪዘል ድረስ የሚነዱበት
አጋጣሚ አለ። ብዙ ነፍስ ይዘን ስንጓዝ ያንን ነገር ማስተዋል ይኖርብናል ብዬ አምናለሁ። አላብዛባችሁ፣ ወደ ሌላኛው ቪዲዮ አለፍኩላችሁ። ለቤተሰቦቹ መጽናናትን እመኛለሁ። ጀማ ኡስታዝ ወሳኝ መልእክት አለው የሚያስተላልፍልን ኢንሻአላህ። ካዕባን የሚያፈርሰው ሀበሻ ነው ይላል። አብዛኛ ደግሞ እንግዲህ አንዳንድ የሌሎች እምነት ተከታይ ጋር አይምሯቸው ውስጥ ያለው ካዕባን ነው የሚያመልኩት አይነት ነገር ሀጅ ኡምራ ስንሄድ ብዙ ነገር ነው የሚባለውና እስኪ ይህንን ቪዲዮ ግልጽ ነው ትማሩበታላችሁ፣ እንማርበታለን። ይህን ቪዲዮ እንመልከት። ሰሉ ዐለ ነቢ አላሁመ ሰሊ ዐላ ሙሐመድ። እንግዲህ ወደ በፊት ድሮ ካዕባን ከሀበሻ ምድር ወይም ደግሞ አብርሃ የተባለ ግለሰብ ሀበሻን የመንን ሲቆጣጠር የነበረ ሲያስተዳድር የነበረ አካል ለማፍረስ መጥቶ አላህ እንደከለከለውና ከዛ በኋላ በየወታደሩ ልክ ማለት ነው ከጀሃነም የሆነ ትኩስ የሆነ ድንጋይ ጭንቅላታቸው ላይ እንደተደረገና እንደነደዱ እንደከሸፈባቸው ይታወቃል። ይሄ ግልጽ የሆነ ነገር ነው። በጣም የሚያጅባችሁ ነገር ወደፊትም ደግሞ ካዕባን የሚያፈርሰው ከሀበሻ ምድር የሚመጣ የሆነ አካል ነው። ይህንን በተመለከተ ነቢዩ አለይሂ ሰላም መጀመሪያ ካዕባው ለምን ይፈርሳል ሲባል ሰዎች ለካዕባ የሚሰጡት ግምት በጣም ያንሳል፣ ይወርዳል እና ክብር ያሳጡታል ካዕባን። ብዙም ለካዕባ መደንገጥ ያቆማሉ። በዚህ መሀል ላይ ሰዎች ኡምራንና ሐጅን የሚያደርጉ ሰዎች እምብዛም ይቀንሳሉ፣ እየጠፉ ይመጣሉ። በዚህ መሀል ላይ አላህ ሱብሓነሁ ወተዓላ ከሀበሻ ምድር ወይም ከኢትዮጵያ አንድ አካልን ይልክና በዛ አማካኝነት ካዕባ እንዲፈርስ ይደረጋል። ካዕባን የሚያፈርሰው ከሀበሻ ምድር የሚመጣ የሆነ አካል ነው። ከዚህ መልእክት የምንረዳው ነገር ምንድነው ከተባለ የመጀመሪያው ይሄ ጊዜ መቼ እንደሚሆን አናቀውም። ዛሬ ላይ ለካዕባ ክብር አብዛኛ ሰው እየሰጠ አይደለም። ነቢዩ አለይሂ ሰላቱ ሰላም አንቺ ካዕባ ሆይ የተከበርሽ ነሽ፣ የላቅሽ ነሽ፣ ምን ያህል የተከበርሽ ምን ያህል የላቅሽ ነሽ ካሉ በኋላ ነገር ግን ያንቺ የአንድ ሙእሚን ክብር ካንቺ ክብር የባሰ ነው ወይም የገዘፈ ነው ብለው ተናግረዋል። ዛሬ ሰዎች እዚህ መተው ካዕባ ላይ መተው አዳፕት ከማድረጋቸው የተነሳ ፎቶ ከመነሳት በወሬ ቢዚ ከመሆን የዘለለ አይነት ተግባር ሲፈጽሙ የሚገኙት በጣም ጥቂቶች ናቸው። ይሄ የቂያማ ምልክት ከመምጣቱ በፊት ዑምራችንን እናድርግ፣ ሐጃችንንም ደግሞ እንፈጽም። ከዛ በዘለለ ደግሞ ነን ሙስሊም ለሆኑ አካሎች ካዕባን ታመልካላችሁ ለሚሉ አካሎች ካዕባ ወደፊት የሚፈርስ የሆነ ቤት ነው። የተከበረ የአላህ ቤት አላህ ቤቴ ብሎ የጠራው የአላህ ቤት ነው። ይሄ ማለት አላህ የሚኖርበት ወይም ደግሞ ሽጦ የሚያከራየው ወይም የሚያከራየው ወይም ሽጦ የሚቀበለው የሚጠቀምበት ሳይሆን ይሄ ተሽሪፍ ነው፣ ክብር ነው። ወደ ራሱ አንድ ነገር ሲያስጠጋ ለዛ ነገር ክብር መኖሩን የሚያረጋግጥ ነው። ነገር ግን እኛ የምናመልከው ቢሆን ኖሮ አምላካችን ቢሆን ኖሮ ካዕባ በዚህ መልኩ ሲንኮታኮት ወደ ቂያማ ትንሣኤ መዳረሻ አካባቢ ላይ ዝም አይባልም ነበረ ወይም አይሆንም ነበረ ማለት ነው። አምላክ በዚህ መልኩ አይንኮታኮትምና ማለት ነው። ስለዚህ ወደ ሐጅና ዑምራ ተግባራችን እንመለስ። አላህ ያግራልን። ሰላም አለይኩም ወራህመቱላሂ ወበረካቱ። ቅድሚያ አላሁመ ሰሊ ወሰሊም አላ ሲና ሙሐመድ ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ ሰላዋት አውርዱ ብሏል ኡስታዛችን። ከዛም አልፎ ደግሞ ዛሬ አልየውሙል ጁሙዓ በነብያችን ላይ ሰላዋት ማውረድ ይወደዳል ኢንሻአላህ። ከዚህ ቪዲዮ እንግዲህ ካዕባ እንደማይመለክም ተረድታችኋል ብዬ አስባለሁ። ካዕባን የሚያፈርሰው ሀበሻዊ ነው። በዚህ ደረጃ እንግዲህ ኡስታዝ አብራርቶልናል ኢንሻአላህ እና የካዕባ ምንነትም ተናግሯል። እንዲሁም ደግሞ ምንነት በተለይ የሐጅና የዑምራ ምንነት እስከማናውቅ አይነት ደረጃ ድረስ የደረስንበት አለ። ዛይደን ፎቶ አይነት ነገር ቪዲዮ አይነት ከዛም በላይ ዓለም ደረጃ በቃ እየተስፋፋ ያለው ያ ነገር ነው። አብዛኛ ኢቭን ናፍቀው ሳይሆን እዛ ቦታ ላይ ሄደው እዚህ ቦታ ዑምራ እያደረግን ነው የሚል አይነት ሜሴጅ ለማስተላለፍም አይነት ነገር ነው አሁን ላይ የሚጠቀሙት። ከልባችን መሆን አለበት፣ መነየት አለብን ኢንሻአላህ። ከልብ እፈልጋለሁ፣ ከልብ ነይታለሁ፣ ነይቻለሁ ኢንሻአላህ። አላህ በሰላም እንግዲህ ዑምራ የሚያደርግ ቤተሰቦችንም ራሴም ቤተሰቦችንም ማስደረግ አላህ ያድርገኝ። ነይቻለሁ፣ ናፍቄያለሁ ከልብ ኢንሻአላህ። የሆነ ቀን ብቻ ዑምራ አደርጋለሁ፣ እንደገና ሐጅም እናደርጋለን ኢንሻአላህ። አላህ እድሜና ጤና ይስጠን። ግን ጥሩ ነገር ተመኙ ለሁላችሁም ኢንሻአላህ። እስልምናን ከተቀበልኩ 8 ቀን ይላል። ስለ እስልምና ግን በዚህ መልኩ እያብራራ ነው። እስኪ ይህን ቪዲዮ እንመልከት። ወይ እስልምና ወይ እስልምና ወይ እስልምና ወይ እስልምና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድምና እህቶች
እንዲሁም ኢትዮጵያዊ ወገኖቻችን እንዴት ናችሁ? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው አልহামዱሊላህ ረብል ዓለሚን። እኔ ዛሬ እስልምናን ከተቀበልኩ 8 ቀኔ። በጣም አንድ የገረመኝን ነገር ልንገራችሁ። እንግዲህ ያው ነገራችሁ የለ አሁን ከሌሎች ጋር መወያየት የመነጋገር ኢንተርቪው ማድረግ ምናምን ፍላጎት የለኝም። በእስልምና ያገኘሁትን ትሩፋት ያወቅኩትን ነገር ግን ጣፋጭ በሆነ መንገድ ነግራችኋለሁ ብዬ ፕሮሚስ ገብቼላችኋለሁና እኔ በጣም ሰልጠን ያልኩ ባል ነኝ ብዬ አስባለሁኝ። ለቤቴ ልጆቼን በጣም ነው የምወደው። 4 ልጆች አሉኝ። 4ቱም ሴት ናቸው። ባለቤቴንም በጣም አከብራታለሁ፣ አግዛታለሁ፣ ወዳታለሁ ብዬ ነበር የማስበው። እስልምናን ግን ጥቂት አሁን ሰሞኑን ከትናንት ወዲያ በተማርኩት ትምህርት በቃ ጫፍ ላይ እንኳን የለውም። ወላሂ እስልምና የጀግና ሃይማኖት እስልምናን ኮሚትድ ሆኖ የጠበቀ አድርግ የተባለውን ነገር ያደረገ አታድርግ የተባለውን ነገር ያላደረገ ሰው በምንም ነገር ሰክሰስፉል ይሆናል ብዬ ነው የማምነው። ኮሚትመንት ያለው ሰው ይፈልጋል። በጣም በዲሲፕሊን የተሞላ ነው። የሚገርም ሃይማኖት ነው እና ለሴቶች የሚሰጠው ክብር ከአእምሮ በላይ ነው የሆነብኝ። ግን እኛ ስናስብም አብዛኞቻችንን በጓዳም ስናወራ ስናማም የነበረው ኋላ ቀር ትምህርት ሴትና አንቆ የያዘ አርክሶ የሚመለከታቸው ምናምን አድርገን ነበር የምንመለከተው። በጭራሽ ከዛ ተቃራኒ ነው። እግረ መንገዴን አንድ ነገር ጋር ዱንያ ላይ ይሄ አፈር ወደ አፈር እስኪመለስ ድረስ ይሄን ልጅ ከተገቢ እህቶች፣ እናቶች፣ አክስቶች፣ ልጆች፣ ሚስቴዎች ዱንያ ላይ ማንም ሰው ይሄን እጅ አይነካው በጭራሽ። እኔ ቆፍጣና ሰው ነኝ። በጣም የሰማሁትን ያመንኩበትን ነገር ለማድረግ ወደ ኋላ አልልም። ዱንያ ላይ ይሄን ልጅ ከተፈቀደላቸው ሴቶች ውጭ ማንም አይነካው እና እስልምና ላይ ሴት ሙሽራ ነች። ታውቃላችሁ? ንግስት ማለት ነች። ንግስት አንድ በጣም ከገረመኝ ከተማርኩት ትምህርት ከአላህ ቃል አንድ ነገር ልንገራችሁ። አንድ ሴት ልጅ አርግዛ ወልዳ አምጣ ጡት እስክታስጥል ድረስ በመካከል ከሞተች ልክ እንደ አንድ ለእስልምና ዋጋ እንደከፈለች ተደርጎ ነው የሚቆጠረው። ምን አይነት የስነ ልቦና ሕክምና እንደሚሰጥ አስባችሁታል? በምጥ መካከል ስታጠባ፣ ስታረግዝ፣ ስትወልድ፣ ስታሳድግ በዚህ መካከል ብትሞት ምን አይነት ክብር እንደሰጣት እስልምና አይታችኋል? አሁን በዚህ በ21ኛው ክፍለ ዘመን ሰልጠናናል ብለን ይሄ አላህ ሱብሓነሁ ወተዓላ ያበጀውን የፈጠረውን አካል በቴክኖሎጂ ሴትን የቤት እመቤት መሆን እንደተበደለች፣ መውለድ እንደተበደለች፣ ማርገዝን መጥፎ እንደሆነ፣ ማጥባት መጥፎ እንደሆነ እርጉም የሆነ ትምህርት ያስተምራል ዓለም። እስልምና ምን ያህል ሪስፔክት እንደሚያደርጋቸው እህቶቻችንን እና በጣም ነው የገረመኝ። አሁን በዚህ 8 ቀን ውስጥ እየጠየቅኩም እያወቅኩም መስጊድ ውስጥም ከምሰማው ነገሮች በጣም እየተገረምኩ ነው፣ እየተዝናናሁ ነው፣ እየተደሰትኩ ነው። ይገርመኛል በጣም በቃ እና ወላሂ ነው የምላችሁ እስልምና የጀግና ሰው ሃይማኖት ነው። የጀግና ሰው ሃይማኖት ነው። በቃ ወላሂ ነው የምላችሁ። እኔ ከልቤ ነው የማምንበትን ነገር ሳልዋሽ ሳልቀምም ኢሞሽኔን ሁሉ ነው የማጋባባችሁ። እና አንድ ምክር ልምከራችሁ፣ አጥኑ፣ ጠይቁ፣ ተመራመሩ። ዝም ብለን ፈዘን ደዘዘን ከምንቀር በተለይ ደግሞ እንደኔ መንፈሳዊ ሆናችሁ ሶርስና ምንጭ አለ ብላችሁ የምታምኑ እግዚአብሔር ፈጣሪ አለ ግን አይመለክም አይካድም ማንነቱ በሁሉ ፍጥረት ስርዓት ውስጥ ተገልጧል ይኖራል ብላችሁ የምታምኑ ወንድምና እህቶች ጠይቁ፣ ተመራመሩ። ያ ሶርስና ምንጭ የምንለው አምላክ እውነተኛው አምላክ ኃያል አምላክ ከፍጥረት ጋር የማይስተካከል በማንም የማይመረመር በማንም የማይተነተን ራሱ ካልገለጠልህ በስተቀር ያ አባት ያ ሶርስ ያ አምላክ ያ ጌታ አላህ ሱብሓነሁ ወተዓላ ነው። ያ ነው እውነተኛ መንገድ። ተድላ አለምሰገድ ቪዲዮን ተመልክተናል። አላህ ይጨምርልህ ከዚህም በላይ ማለት ነው። እና እንግዲህ መልእክት ማስተላልፏል። አጥሙ፣ ዝም ብላችሁ ከምትጠሉ ዝም ብላችሁ የማይሆን ነገር። በነገራችን ላይ በጣም ተከራካሪ ነበረ ይህ ሰው ማለት ነው። ለእምነት ተከታይ ነበረ። ወደ እስልምና ከመጣ ገና 8 ቀኑ ማሻአላህ
ጥሩ ነገር ነው እየተናገረ ያለ አላህ ያዝልቅለት። በነገራችን ላይ በዚህ መልኩ በኮንፊደንስ በሙሉ ልብነት ያለውን እውነታ ሲናገር በጣም ደስ ይላል እና ማንኛውም ሃይማኖት ማወቅ አስፈላጊ ነው ብዬ አምናለሁ። ነገር ግን ጭፍን ጥላቻ አያስፈልግም። አላህ ያዝልቅልህ፣ አላህ በእስልምና ይውሰድህ እላለሁ። ኢንሻአላህ እኔንም እናንተንም አላህ በዲናችን ላይ ጠንካራ ሰዎች ያድርገን። ዛሬ ቪዲዮአችን ይህ ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም